እናት እንዳትነካ ካላስ አያገባኝም። ሁለቱም ናቸው ካላስ ሁለቱንም ኤምባሲ ይውሰዱና ሁለቱም ይጠይቋቸው። በቃ አለቀ። ሳሪ ግን ምን ሆነሽ ነው? ምን አባሽ ሆንኩ? ምን ሰውን አየሽ? ምን ሰውን አየሽ? ምን የሆንኩት ነገር አለ? ምንም አልሆንኩም። ምን ሆንኩኝ? ምን ሆንኩ? ሳሪ ምን ሆነሽ ነው? ምን ሆንኩኝ? እኔ አይደለሁ ስሰደብ የነበረው? ሆይ አይመለከተኝም። እኔ ስለ ሰዓዳ አያገባኝም። ያቺ ቦቲያፍ አያገባኝም፣ አይመለከተኝም። እኔ ስለ ሰዓድ ነው ብቻ ነው መናገር የምፈልገው። በቃ አለቀ። አያገባኝም። ምን አገባኝ እኔ? ይሳቅ ደወልክ? ዳይሬክት ስልኳ ዝግ ነው፣ አይሰራም። በዋትስአፕ እየደወልኩባት ነው። ሪከርድም ልኬላታለሁ፣ አትመልስም እያየችው። እኔ ላይቭ ላይ ወጥቼ እሄዳለሁ፣ ከፈለክ እሄዳለሁ። አሁንም ተዘግዝቋል። ደግሞ እኔ ልትሰድቢ ነው እንዴ? ጨምላቃ እኔ ልሂድ። እስኪ ሼር አድርግልኝ። እሺ ሼር ላድርግልኝ። አሁን መሲስ ሼር አድርጋለሁ። ሳርዬ መታለች። የት ይቻት ሳብኳት። እሺ ይሳቅ አንተ አውራ። ሰላም ነሽ? እንዴት ነሽ? አሁን እየደወልኩልሽ ነበር በዋትስአፕ። ሰላም እንዴት ነሽ? እንዴት ነሽ? ሰላም ነው። ከዚህ በፊት ልከሽልኝ ነበር አይደለ? በዋትስአፕ አዎ፣ ነግሬሽ ነበር። የሆነ ሰዓት ነግረሽኝ ነበረ። ስልክ አትመልስም፣ ዋትስአፕ እያየች አትመልስም ብዬ ነግሬሽ ነበር አይደል? እንደዚህ ማድረጉ ምን አስፈለገ? ከልጅቷ ጋር የተጣላሽው እዚህ የሰው ሃይማኖት ጋር ምንድነው ያደራረሰሽ ነገር? ይሄ ነውር ነው። እነዚህ ሰዎች አገዙሽ፣ ምን አሉሽ? ከአቅማቸው በላይ ሲሆን ወደኛ ላኩሽ አይደል? የግድ ልጅቷን አንቀው ተቀብለው መስጠት አለባቸው እንዴ ብሩ? ሲጀመር አንድ ነገር እኮ ርሲት ማስረጃ የለሽም። እኛም እኮ በጉልበት ነው ልጅቷን ስንደውልባት ምን ስንል የነበረው አይደል? እንጂ አሁን ህግ ቦታን ብትሄጂ አንድ ማስረጃ በሌለሽ ነገር ማንም ልጅቷን ይዞ መጠየቅ አይችልም። ግን እኛ እነ ሳራ አውርተዋታል ምናምን ስላልሽኝ ነው ስንቴ ደወልኩላት፣ ስንቴ ደወልኩ፣ ሜሴጅ ላኩ፣ አትመልስም። ነግሬሽ ነበር ባለፈው። ሰሞኑን ቢዚ ስለነበርኩ ነው እንደውም እንትን ያልመለስኩልሽ። ሪካርድ ዋትስአፕ ጽፈሽልኝ ነበር። ግን ይሄን ማድረጉ ምን አስፈለገ ነው? የተጣላሽው ከልጅቷ ጋር እዚህ ጋር ሃይማኖት የሚነካ ነገር። ልጅቷ ሲጀመር ሙስሊም ናት አይደል? ሳዳ ነው ስሟ። አይደለችም፣ በቅርቡ ወደ ክርስትና መጣለች። ያ የፈለገም ይሁን ሃይማኖት ጋር ምን አደራረስሽ? አሁን ይኸውልሽ አጥፊው የፖስቴሽን አጥፊ ለአንቺም ጥሩ አይደለም። ገብቶሻል? አጥፊና ይቅርታ መጠየቅ ነው። ሌላ ነገር ውስጥ አጥፊ ለአንቺም ጥሩ አይደለም። እንደዚህ አይነት ነገር ሃይማኖትሽ ቢነካ ደስ አይልሽም። የሰው ሃይማኖት ለምንድን ነው? አንቺ ጥያቄ ነው ልጠይቅሽ። ይታጠይቆታል። እሺ ነኝ። አንቺ ጥያቄ ልጠይቅሽ። እኔ አንቺን እንደው ህሊና ቢኖርሽ ኖሮ ሰዓዳን እኔ አላቃትም አታቀኝም፣ ግን ካንቺ ጎን ቆሜ ሀቅ ስላለሽ የላክሽልኝ ቮይስ ወላኔ ወላ መሲ አልተሰደብንም። ከዛ በኋላ ለሙኒት እሰጣለሁ ስትል ምንድነው ያልኩሽ? ሙኒትን ጠይቅ ያልኩሽ ደጋግሜ አንቺ ስትመጪ ኧረ ተይ ሙኒት፣ ኧረ ተይ እባክሽ የዚችን ልጅ ሀቅ አሰጫት እያልኩ አልጠየቅኩልሽም?
አንቺ የቻልሽውን ያክል አድርገሽልኛልም ጠይቀሽልኛልም በጣም አመሰግናለሁ። ይሄን ስላደረኩ ደግሞ ይቅርታ። ግን እኔ ፍትህ ማግኘት የለባትም ብለሽ ታምኛለሽ? እኔ ሙሉ መረጃ ሰጥቻለሁ። ታውቃላችሁ ፍትህ ለማግኘት ስዕል አድኖ መዘግዘግ ምን አመጣው? ጥያቄ ይሄን ብቻ መልሽልኝ። ፍትህሽን እናሰጥሽ። እኔ 1200 ብር አሁን እሰጥሻለሁ። ችግር የለኝም። ከዛች ከቆሻሻ ጋር ንግግር የለኝም። መቼም ከሷ ጎን አልሆነም። መቼም ልግ ግን 1200 ብር እኔ ልስጥሽ። ለምንድን ነው ስዕል አድኖ የዘቀዘቅሽው ዛሬ? ለምን? እኔ ስዕል አድኖ ሳይሆን የዘቀዘቅኩት ፎቶዋን ነው። የሷን ፎቶ ነው የዘቀዘቅኩት። ሙስሊሞች ሁሉ እየተናገሩ ነው። የራሱ ሙስሊሞች ሁሉ እየተናገሩ ነው። አንቺ ሃይማኖትሽን የምትወጂ ከሆነ እኛን የምታከብሪ ከሆነ ለምን ስዕል አድኖ አንቺ ዘቀዘቅሽ? ይሄው ሙስሊሞቹ ሁሉ እየተናገሩ ነው። ክርስቲያኖቹን ታያቸው። ምናልባት እኛ ስለሆንን ይሆናል። እኔ በተአምር የዛን ጊዜ እንኳን ሃይማኖት አላስነካም ብዬ አንቺን ተይ ሀቅ አላት ልጅቷ ብዬ ተናግሬያለሁ። ስለዚህ እየተናገሩ ነው። አንቺ እና አላደረኩም ብለሽ ካልሽ አሁን መረጃ ላንጣ። እኔ ለዚህ ነው ይሳቅን ያመጣሁት። ለምን ይሄን አደረግሽ? ለምን? አንቺ ተወጃለሽ እምነትሽን፣ እኛም እምነታችን እንወዳለን። ብርሽን እናሰጥሻለን። እኔ እሰጥሻለሁ። ይሄ ጨለማ ይጋልኝ። እኔ እሰጥሻለሁ። ግን ሀቅሽ ስላለሽ ሀቅሽን የወሰደችብሽ ሴትዮ ትስጥሽ። ለምንድን ነው አንቺ የዘቀዘቅሽው? ለምን? እሺ ሳሪ፣ ይሄንን ስላደረኩኝ ይቅርታ። ባለማወቅ ነው ይሄን ያደረኩት። ግን እኔ በጣም ተናድጃለሁ። በዛ ላይ እሷ አሁንም እንደዛው ነው የምትፎክረው እንጂ አላመነችም። ብሩ አለብኝ እሰጣለሁ ብትል ምን ችግር አለ? አምናለች ለእናንተ። ግን ለምን አትሰጥም? ሀቄ 1200 ብር እኔ እሰጥሻለሁ። ችግር የለም። አክስቴ ተዚህ ላይ አክስቴ ሳሪ በታመመ ትሰጫለሽ። እዚህ ደስ አይለንም። አትሰጪም። አንድ ነገር ልንገርሽ ቤቢዬ ሞት አንድ ብር አትሰጪም። ሳሪ አንቺ ለእሷ 1200 ድርሃም የምትሰጪ ከሆነ አርሴማ ልጄን ያሳጣኝ አሁን ብሎክ አድርጌሽ እወጣለሁ። ከአንቺ ጋር ምንም አይነት ጓደኝነትም እህትነትም የለኝም። አንደኛ፣ ሁለተኛ ነገር መረጃ አለኝ ብላለች። ሄዳ ፖሊስ ጣቢያ ትክሰስ። ኮሜንቶቹን ስክሪንሻት አድርጌ እልክልሻለሁ። ኮሜንቶቹን ስክሪንሻት ያረኩትን እልክልሻለሁ። ሳሪ አንድ አይነት ሴት ዘቀዘቅሽ፣ ሌባ፣ ሸርሙጣ፣ ኪዳነ ምህረት እየተባለች ከስር ስታሰድብ የነበረች ይሳቅም ሳሪም ከዚህ በኋላ ከእናንተ ጋር ጓደኝነት የለኝም። እናቴ ትሙት ሳሪ 5 ሳንቲም ከሰጠሽ አሉ አክሰጭም ብር አሰጭም አመሰግናለሁ። ምን ያልፈልግም ማለት እኔ ልጅቷ ሲጀመርም አትፈልግም ከኔ። የኔ ጥያቄ እኔ ሰጥሻለሁ እንጂ እኔ 1200 ብር ሰጥሻለሁ። ለዛ ነው ወይ የዘቀዘቅሽው ነው የኔ ጥያቄ። መሲ አዳምጪ። እኔ ጥያቄ ለምንድን ነው ለ1200 ብር ብለሽ ነው ወይ የዘቀዘቅሽው? ስጪ ብትኝ እኔ እሰጣለሁ ችግር የለብኝም። ለዛ ብለሽ ነው ወይ 1200 ብር የዘቀዘቅሽው? ስዕል አድኖ የዘቀዘቅሽው ለ1200 ብር ብለሽ ነው የዘቀዘቅሽው? ስዕል አድኖ የኔ ጥያቄ ይሄ ነው። ኖ እንደዛ አይደለም። እኔ ለ1200 ብር ሳይሆን የዘቀዘቅኳት አንደኛ ነገር እሷ አላመነችም። እናንተ ብትጠይቋትም ግን ሀቅ እንዳለባት እሷ አላመነችም። እኔ ክርስቲያን ስለሆንኩ ነው እንጂ እንደዚህ የሚያደርጉት ምናምን ነው የምትለው ልጅቷ። ገባሽ? አላመነችም እንጂ ታይልኝ ለማንና ችግር የለውም። እኔ ተዋለሁ። ይሄን ነበር ምን ማለት አይደለም። ስዕል አድኖ ምን አገባው? ስዕል አድኖ ኦርቶዶክስ ብሎ ምን አገባው? ለምን አገባውና ነው የምትዘቀዝቂው? ምን አገናኝቶት ነው? እኔ አንቺን ከአበደርሽኝ አንቺ አበድረሽኛል፣ አንቺን ልቀበል እንጂ ለምንድን ነው የአንቺን ቁርአን እኔ የምረግጠው? የአንቺን ቁርአን የምዘቀዝቀው ለምንድን ነው? ይሄን ብቻ ነው መልስ የምፈልገው። ምን አገባው? አለመስጠት መስጠት፣ ጠይቁልኝ፣ እሷን ዘግዝቂ፣ እሷን እንትን በይ። ነገ ደግሞ ተነስቶ ያንቺን ቁርአን ያንቺን ሃይማኖት እንዲዘቀዘቅብሽ ትፈልጊያለሽ? በእናንተ በአንዳንድ ቆሻሾች እኛ ሃይማኖታችን ሊሰደብ ይገባል? ንገሩኝ እስቲ። ለምንድን ነው የዘቀዘቅሽው? ለምን? ነገ ደግሞ ያንቺ እንደዚህ ተነስተው ከታች ሲሰደብ የነበረው እንደዛ ተነስተው ደግሞ ቢዘቀዘቅ ይሄ አያምሽም? በእናንተ የተነሳ በብር የተነሳ። ስለዚህ አሁን አንቺ ምንም አይነት ስተትሽን አምነሽ ይቅርታ ጠይቂ። ስተትሽን አምነሽ ይቅርታ ጠይቂ። ምክንያቱም የደረሰብሽ የለም። እኔ ላንቺ ብዙ ጥሪ ያለው አድርግ ያለው አሁንም ቢሆን ልንገርሽ፣ እኔ መሲ ስለቦለከች ስላልቦለከች አይመለከተኝም። ግን አንቺ ቸግሮሽ ከሆነ ብሩ አስፈልጎሽ ከሆነ እኔ እሰጥሻለሁ። ከዛች ልጅ ጎን ግን አልቆምም፣ ግዴኝ አልቆምም። ነገር ግን ላደረግሽው ስራ ይቅርታ ጠይቂ።
በቃ ይሳቅ አውራ አንተ ካላስ ጨርሻለሁ። ለጥፋቴ ይቅርታ ጠይቃለሁ። እኔ በጣም ነው የማወድሽ የማከብርሽ ሳሪ ማለት ነው። ለብዙ አመት አስተካክለሽ ነው ያለው። ሲጀመርም ይሄ ማድረግ ያውቃለሁ ጥፋት ነው፣ ግን እኔ በልጅቷ ምክንያት ከዚህ በላይ ራሱ ባድርግ ለኔ ራሱ ያኔ አንቺ ስታስቢው ልጅቷ ምን እንዳደረገች ለእናንተ ሁሉ የሰጣችሁ መልስ አለ ታውቂያለሽ። ያን ሁሉ ስታደርግ እሷን ግን ማንም ምንም ያላት ሰው የለም። ልጅቷ ነው አልን እኮ አልን አልኩኝ ልጅቷ ነው እንጂ ክርስትና ላይ አይደለም። እኔ ክርስቲያን ነኝ፣ ሰንበዲ ክርስቲያን ነው፣ ዘመዶችሽ ክርስቲያን ናቸው። ስዕል አድኖ መዘግዘግ ተገቢ አይደለም። ሃይማኖታችን እንዲነካ አንፈልግም። ማንም ሰው እንዲነካ አይፈልግም። አንቺ እንደማትፈልጊ ሁሉ እኔም አልፈልግም። ገባሽ? ትናንትና ለአንቺ ቆሜ ስከራከር ነው መሲ የተናደደችው። ለዚህ ነው ለምን ይሄ ተደረገ ነው። በቃ ማድረግ የለብሽም፣ አይደረግም። ሰላሙን አለይኩም ያ ጀማዓ ተረጋጉ። እኔ ወላሂ ምንም አልገባኝም። ሳሪ ምን ተፈጥሮ ነው ሀቢብቲ? ታም ይኸውልህ ሰዓዳ የምትባል ልጅ ከዚች ልጅ ብር ተበድራ የሆነ ጊዜ ትኖር ነበረ። ከዛ በኋላ ያንን ብሯን ይቺ ልጅ ስጭኝ እያለች የምር ታሜ እኔ አልዋሽም። እኔ ሰው ከጎኔ ሆነ አልሆነ ምን አለ አላለ አያስደንቀኝም። ታውቀኛለህ፣ እኔ ስለ ሰው ግድ የለኝም። ይቺ ልጅ ሀቅ ያላት ምክንያት ምን እንደሆነ ታውቃለህ? በችግሯ ጊዜ ብር አበድራለች። እዚህ ህዝብ ሰምቶታል። ያ ብሬን ስጪ ብላ የምትጠይቀው ክርስቲያን ከመሆኗ በፊት ይቺ ልጅ ብሬን እያለች ትጠይቅ ነበረ። መረጃ አላት፣ ማስረጃ አላት። ብሯን ከለከለቻት። አሁን በቅርብ ጊዜ ያቺ ከእስልምና ወደ ክርስትና ስለመጣች ብሬን ስጪ ስትላት ያቺ ተወጣና መጀመሪያ መሲ ብርጅስቶን ስትጠይቃት መሲ ብርጅስቶን ትሳደባለች። እኔ ጋር ማለት ነው። ታይ በቃ ታይ እኔ ልጠይቅሽ ብዬ ስላት እሺ ሳሪ ችግር የለም ዋናው ቁም ነገር እኔ ብሯ አለብኝ ይሰጣለሁ አለች። እሺ መች ትሰጫታለሽ ብለን ካወራን በኋላ መለስ አድርጋ አረ የለብኝም እኔ ብሯን የለብኝም ከሹፌር ጋር ብሬ ሰጥቻለሁ ስትል እንዴ ሰዓዳ ባንዳ ሁለት ይወራል። አሁን ብር እንዳለብሽ ነግረሽኛል። አሁን ደግሞ ተመልሰሽ ብር የለብኝም ከሹፌር ጋር ሰጥቻለሁ ትያለሽ። ጥሩ ከሰጠሽ እንደውም ላንቺ ጥሩ ነው መረጃ አንቺ ስላት መረጃ የለኝም አለች። ለምን ስልኬ ጠፍቷል። እንደዛ ከሆነ ችግር የለም ውዴ አንቺ ጋር ያለው መረጃ እስከጠፋ እዚች ልጅ ጋር አለ። እዚች ጋር ያለችው መረጃ አምጪ ስንል ላ የለኝም እንደውም አልሰጥም ብላ በሃይማኖት ተነስታችሁ እኔ ኦርቶዶክስ ስለሆንኩ ምናምን ስትል እኔ ሙልጭ አድርጌ ሰደብኳት። ባለጌ እኔ ኦርቶዶክስ ስለሆንሽ እንደውም እኔ ነኝ የምደግፍሽ፣ አንቺ አይደለሽም የምትደግፊው። ስለዚህ እንደዚህ አይነት ነገር አይባልም። ነውሮ የልጅቷን አቀሳጭ ብዬ ተጣላው። ታሜ ታውቃለህ እዛ ሰፈር እኔን የሚጠሉ ይገቡ ሰዓዳን ግዟት አሁን ክርስቲያን ስለሆነች ነው ምናምን ብለው አለቀለቁ አንድ ሰሞን። እኔም ዝም አልኩኝ። እሷ ፍትህ ስታጣ ሙኒትም ስታናግራል ልጅቷ አልሰጥም ስትል ወደ ይሳቅ መራናት። ይቺ ተበዳዩዋ ማለት ነው። ይሳቅ ሰሞኑን እኔ እንጃ ጊዜ ስላልነበረው አላውቅም። ዛሬ አጅሪቶዬ ትገባና የአርሴማ ስዕል አድኖ ትዘቀዝቅና ሰው ታሰድባለች። ምን አገናኘው ታሜ? ምንም የሚያገናኘው ነገር የለም። ይሄ ማለት የሚያሳየው ስቅጥና ነው። ያኒ ራሷ የወከለች ነገር ነው። ወላ ሃይማኖትም አልወከልሽም። በዚህ መናገራችን ላይ ማለት ይሄንን ነገር የምታደርጊው ራስሽ የምትወክይ ሰው ነሽ። ይሄ የስቅጥናሽ ጥግ ነው ማለት የሚያሳየው። አንቺ ኢንሻአላህ እንሽላሊጥ ራሱ ብታምኒ ምን አገባው ህዝብ? ምን አገባው? ምን ያገናኘዋል? ሐቅ ማለት ሐቅ እስካለ ሐቅ መመለስ ነው። ከዚህ ውጪ ማለት አንቺ በሃይማኖት ገብተሽ ማለት ህዝብ እንዲባላ ወይም የሆነ አጀንዳ ለማድረግ ሐቢብቲ ይሄንን ነገር በፍጹም አይሳካልሽም። ልንገርሽ፣ ይሄ የሚያሳየው የራስሽን ወክልሽ ስቅጥናሽ ጥግ ነው ማለት ብቻ ነው የሚያሳየው። ይሄ ምን አይነት ጭንቅላት ምን አይነት ድድብና ነው? ይቅርታ አድርጉልኝ፣ ምን አይነት ድድብና። ታሜ አንድ ነገር ደግሞ ልንገርህ፣ ታሜ አንድ ነገር ልንገርህ። እኔ በጣም ይገርመኝ። ይቅርታ እህቴ፣ ሙስሊምም ካጠፋ ሙስሊምም ሙሉ ማለትም አትችሉም። ራሱ የሚወክል ሰው ነው። ክርስቲያንም ቢያጠፋ ራሱን የሚወክል ሰው ነው። ስለ ክርስቲያን ማለት ለኩም ዲኑኩም ወሊየ ዲን ማለት የሚባል አለ። አትፈላሰፉ፣ በሃይማኖት አትግቡ ማናቸው ማለት ነው። እዚህ በሃይማኖት በተአምር ማለት ነው። እናንተ ምንም ዕውቀት የላችሁ፣ ስለ ሃይማኖት ምንም ማለት አታንሱ።
ይበቃቸዋል። خليك ይቺ ብቻ ማለት ሰውዬው ብሎክ አደረገኝ በአከሊ ብር በለኝ ብቻ ማለት ወደ ሃይማኖት እናንተ ማለት ማንንም አልወከላቸው ማለት እንድታወሩ አፋቸውን ብትዘጉ ነው የሚሻለው። ማንኛችሁም والله እንደዚህ ስለሆንኩኝ እስኪ ቁርአን ልቅደት ወላ ስዕል አዱ ምን አገባችሁ እናንተ ማናችሁ ሲጀመር? አራሳሪ እንደም ስለዚህ ራስ ራሱ ማለት ባትናገር የራሱ ነው። በቃ ሰጋጤ ናችሁ። ما بعرف من እንደምልሽ اقسم بالله من እንደምልሽ አላውቅም። حسبي الله ونعم الوكيل። በዛ ላይ ታሜ ኦርቶዶክስ ከሆነች እቺ ልጅ ወይም ደግሞ ወደኛ እምነት ከመጣች 1 አመት አይሞላትም። እቺ ሴት በትንሹ 24 አመት ቢሆናት 23 አመት በዚህ እምነት ውስጥ አልነበረችም። ለምን 23 አመት የኖረችበትን እምነት እንደዛ አላረገችም? ይሄ ማለት ሌላን ሰው እንዳልከው ሰውና ሰው ለማጋጨት ላይ ሃይማኖትና ሃይማኖት ለማጋጨት ነው እንጂ ሌላ ምንም ነገር አይደለም። ስለዚህ ሳሪ የምትከፍያት ነገር የለም። ከዛች ጎን አንቆምም ከበዳይ ጎን። ነገር ግን ደግሞ ለዚህችም አንከፍልም። የራሷ ጉዳይ ምንም አንቺ ምንድነው ልትከፊ ደግሞ ለጭራሽ የራሷ ጉዳይ አንከፍልም። አትከፊም። ሳሪ ሚዩት ነሽ ታሪ ሚዩት ነሽ ሳሪ። ግን ምን አለ መሰላችሁ ሳሪ ወዳታለው ሳሪ ማከብራታለው ስትይ ሳሪን የምትወጃ ከሆነ ሳሪን የምታከብሪያ ከሆነ የምትከተለውን እምነት ባትወጁ ለራሱ ማክበር አለብሽ። ገባሽ? እምነቷን ተሳድበሽ እምነቷን እየዘቀዘቅሽ ምናምንበትን እየሰደብሽ ሳሪን ይወድሻለሁ እኔ ያከብርሻለሁ ማለት አትችይም። ለምን? እምነት በዚህ ምድር ላይ ቀይ መስመር ነው። ቀይ መስመር የሚባል ነገር አለ። ገንዘብሽን ነው የተወሰደብሽ። ገንዘብሽ ከተወሰደብሽ ደግሞ ገንዘብሽን መጠየቅ ነው። ገንዘብሽን ደግሞ ሳሪ አልወሰደችም። የወሰደችው ሰዓዳ ናት አይደለ? ሰዓዳ ካልመለሰችልሽ መዘግየት ያለብሽ የሰዓዳን ፎቶ ነው። በቃ አለቀ። እኔ ያልኩት እኮ ይኸውልሽ መሲ ብድው ታውቂያለሽ። ሰዓዳ ፎቶ ብሩን ሳትሽ መሲ ራሱ ፎቶ መዘቅዘቅ እንኳን አትችልም። ገና ምናምን ሃይማኖት ተጠየቃለች ማለት ህግ አለ እዚህ ሀገር አይደል እንዴ? ሁለቱም እዚህ ጋር ቁጭ ብሎ አይደል እንዴ? ጥምጣ ወደ ህግ ማለት እኛ እናሳያታለን እንዴት መክሰስ እንዳለባት። የሰው ፎቶ ራሱ ማለት እኔ ማለት ሂጂ ዘቅዝቄ አለላትም። ለምን? ህገ ወጥ ነው። ስለዚህ እኔ ማለት የህገ ወጥ ነገር እየደገፍኩኝ ማለት ነው። ኖ የሰው ፎቶ ማለት ራሱ መቦሰት አይቻልም፣ መዘቅዘቅም አይቻልም። አንቺ ማለት ተበልተሻል፣ የሆነ ነገር ደረሰብሽ። አንደኛው አንቺ ማለት ሀገሪቱ የሚመራው ፖሊስ ጣቢያ አለ፣ ምትተም ትችያለሽ። ካልቻል ሀገሪቱ ኤምባሲ ደግሞ አለ፣ ቆንስላም አለ። እነሱ ማለት ይተባበሩታል። በምን አይነት መንገድ በምን የምን ስቅጥና ነው ማለት ወደ ሃይማኖት ዘለች ወደዛ ቶሎ ሄት ምን ለመሆን ነው? ምን ለመሆን? ስሚ ሳንዲ፣ እኔ እኮ ያልኩት የተናገርኩት ምን እንደሆነ ታውቂያለሽ? ይሄንን ብር አንቺ ይሄንን ብር ፈልገሽ ከሆነ እኔ እሰጥሻለሁ። ለምንድነው እዚህ ደረጃ የደረሽው ነው የኔ ጥያቄ። ገብቶሻል? ብሩን የምትፈልጊ ከሆነ እኮ ትመልስልን። እኔም እንድትመልስልኝ ፈልጋለሁ። 6 ወር ላልሞላት ሴትዮ 20 ምናምን ዓመት የመጣችበትን እምነቷን ለምን አልዘቀዘቅሽም? ፕሊስ ይሄን መልሽልን ለሁላችን ፕሊስ መልሽልን እስቲ። ይኸውልሽ አሁን እኔ እኮ ይኸውልሽ እሰጣለሁ ብዬ ያልኩት ይሄንን ብር አንቺ ፈልገሽው ከሆነ እኔ እሰጥሻለሁ። ለምን እዚህ ደረጃ ደረሰ? ለምንድነው የአርሴማን እና የኪዳነ ምሕረትን ስዕል አድሮ መዘግዘቅ ያስፈለገሽ ነው የኔ ጥያቄ። ብር ከሆነ የኔ ደግሞ ጥያቄ እፈልጋለሁ ብትልሽ ልሰጫት ነው ወይ ነው? በባለፈው እንደዚህ ተበዳድረው አይደለ የከፈልሽ ዳ ማሬ በፊት ነበራ። አሁንም እየተበዳደሩ በመጡ ቁጥር አንቺ ልትከፊ ነው ወይ? የኔ ጥያቄ በባለፈው ከፈልሽ አይደል? እኔ አልገባሽም። ታሪን ተረድቻታለሁ። ገንዘብ ከቸገረሽ ገንዘብ አትጠይቂንም ወይ? እዚህ ደረጃ ምን አደረሰሽ? ለምን አደረሰሽ ነው። እዚህ ደረጃ ደግሞ የሚያደርስም ቢሆን ይልሽ ሳርዬ፣ እዚህ ደረጃ ደግሞ የሚያደርስም ቢሆን ህጉን እዋጣዋለሁ ለሚመጣብኝ ነገር ኃላፊነት ወስዳለሁ የምትይ ከሆነ ደግሞ የራሷን የባለቤቷን ፎቶ ነው መዘቅዘቅ ያለብሽ። ብርሽን የወሰደችብሽ ሰዓዳ ነች እንጂ አርሴማ ወይ ደግሞ ኪዳነ ምሕረት አይደለችም ብርሽን የወሰደችብሽ። ስለዚህ ደግሞ ከፈለግሽ ህጉ ምን ይላል የሚለውን የይሳቅም አለ ታሜም አለ አስቀምጬልሻለሁ። ይሄ ሰጣ ገባ አያስፈልግም። ምክንያቱም እኔ ልንገራችሁ ስለ ሃይማኖት ኢማራት የማታውቁት ነገር ካለ እዚህ ጋር በአማርኛ በብዛት ማለት የሚስተዳደቡ እዚህ ጋር ምናልባት ወደ መንግስት ወይም ወደ ህግ የሚያደርሰው የለም። ግን እውነት እቅስም ቢላህ አልዓዚም ኢማራት ውስጥ ህግ ማለት ስለ ሃይማኖት ልንገርሽ ሙት ስለ ሃይማኖት
ሄድ አንተ በንጋሊ ካልሽ ትታሰሪበታለሽ፣ ዲቦርትም ሁላ ትደረግበታለሽ። በሃይማኖት ግልጽ የወጣ ህግ አለ። ማንኛውም ሃይማኖት ግዴታ ማክበርም አለባችሁ። ያው ዲን ያ እስልምና ማለት ልክ እንደሚለው ለኩም ዲኑኩም ወሊየ ዲን፣ የራሳችሁም ሃይማኖት አላችሁ፣ የኛም ሃይማኖት አለን። የእናንተም ሃይማኖት እናከብራለን፣ የኛ ሃይማኖትን አክብሩ። አለቀ። ይሄ ኢማራት ህግ ነው። ልንገራችሁ አሁን ስለ ሃይማኖት ወላ ለምሳሌ አከሊ ሙስሊም ነው ግን አይቶ ቪዲዮ ክርስቲና እየተሰደቡ ምናምን ቪዲዮ አስተረጎሞ ወደ ፖሊስ ጣቢያ ሄዶም ቢወስደው የቦሰተው ወይም የተሳደበው ይከሰሳል፣ ይታሰራል፣ ዲቦርትም ይደረጋል። ይሄንን ካላወቃችሁ ወላሂ ثم والله ህግ አለ እዚህ አገር። ስለ ሃይማኖት የሚሳደቡ ሙሽ ስለ እስልምና ስለ ማንኛውም ሃይማኖት የሚሳደቡ ይጠየቁበታል። እኔ ማልኩኝ ሄዱና ጠይቁ። እስሐቅ ምናልባት አንተም እዚህ ሀገር ያው ከኤምባሲ ስር ስለሆንክ ህጉን ልትሰማ ትችላለህ፣ ልታውቁ ትችላለህ። አዎ ታምዬ፣ እኔም በጣም ወላሂ ደንግጫለሁ። ልጅቷ አውርታኝ ነበረ፣ ቁጥር ልካልኝ ነበረ። በተደጋጋሚ ደወልኩ፣ አትመልስም። በዋትስአፕም ሜሴጅ ላኩላት፣ ያቺ ብር ወሰደችብኝ አለች። ወደ ህግ አምጥተህ ለመክሰስ ራሱ እኮ አንድ ደረሰኝ የላትም። ገብቶሃል? እነ ሳሪ አናግሯታል፣ አምናለች ምናምን ነው እንዴ። ፍርድ ቤት ሳራ ብትሄድ እንዲህ ያለች ብላ ነው እንደምትመሰክረው። ማስረጃ ይፈልጋል ሁሉ ነገር። ገብቷል? እና ተረጋጊ ብያት ነበረ። ሰሞኑ ያው እንደምታውቀው ነው ስራ ላይ ነበርኩ። እኔም ድጋሚም ተመልሼ እንትን አላልኩም። አሁን እንትን ሲሉኝ እቺ ልጅ ሃይማኖትን አትወክል፣ ራሷን ወክላ ነው ብሩንም የከለከለቻት። መናገርም ምንም ማድረግ ካለባት ልጅቷን ነው እንጂ ሃይማኖት ደረጃ ደርሶ ይሄ ተከባብሮ የኖረን ሃይማኖት ማጣላት ነው። ይሄ ወንጀል፣ በጣም ትልቅ ወንጀል ነው። አብሶ እንደዚህ ማድረግ እና ሁለተኛ እንደዚህ አይነት ነገርም ተሳስተሽም እንዳታስቢው። ስለዚህ ይሄን ህዝብ አስቀይመሻል፣ ይቅርታ ጠይቂና እንትን በይ። እነ ሳራ ስንት ሰው ነው በአንቺ ሰበብ የተሰደበው? በዚህ ልጅ ሰበብ አይተናል። እና ውለታው እንደዚህ አይደለም የሚመለሰው። ውለታ ሃይማኖታቸውን በመንካት በጣም ትልቅ ብልግና ነው፣ ነውር ነው፣ ደግሞ ወንጀልም ነው። ደግሞ ከፈለግሽ ወንጀልም ነው። እኔ በዋትስአፕ ልኬልሻለሁ፣ አዳምጪ ግቢና ከፈለግሽ። ካላስ ጋይስ ጨርሱ። ሳሪ እንደ ሐሳብ ለምን ሰዓዳን እዚህ አታመጧትም እና አትጠይቋትም? እዚህ ቤት አትመጣም። እንደው እዚህ ቤት አትመጣም። እሷ እዚህ ቤት አትመጣም። ለዚህ ሁሉ ሰበብ አንዱ ጦሷ እሷ ናት። አትመጣም። ሌላ ቤት ሂዳችሁ ጠይቋት። እኔ አንቺን በዚህ ነገር ስላየሁሽ በጣም ከፍቶኛል፣ በጣም ደብሮኛል። እኔ ብቻ ሳልሆን ሁሉም ክርስቲያን የሆነ ሰው ሁሉ ከፍቶታል። ምክንያቱም ይሄ ነገር በጣም ከባድ ስለሆነ። ከዛ ውጪ አንቺ ሳርዬ እኔ ቸግሮኛል ካልሽኝ ይሄ ጨለማ ይጋል። እኔ ስለሰው አይደለም የምጨነቀው። የችግርሽ ለታ ሁሉ ጊዜም አለው ከጎንሽ። የችግርሽ ነገር ሁሉ ከጎንሽ አለው። ከቸገረሽ ይሰጥሻለሁ እንጂ እዚህ ቤት እሷ አትመጣም። ድርሽ አትመጣም። አልፈልጋትም። እሷ የምትባል ሴትዮ አትመጣም። ስለዚህ አሁን አንቺ ላጠፋሽው ጥፋት ላደረግሽው ድርጊት፣ ምክንያቱም የሰው ልጅ ተሳስቶ ድርጊት ያደርጋል። እኔ በዚህ ነው ማምነው። ለድርጊትሽ ይቅርታ ጠይቂ፣ ጨርሶ ውጡ። ይሳቅ ይጠይቅልሽ፣ ታሜ ይጠይቅልሽ፣ ሌላ ሰው ይጠይቅ። እሷ እዚህ ቤት እንዳትመጣ። አትመጣም። እሷ አትመጣም። በቃ ካላስ ይሄው እሺ፣ ይቅርታ እቺ ናት እንደ የዘቀዘቀችው። አዎ ይቅርታ ሲባል ደግሞ እንደዚህ አይደለም። እኔ ይቅርታ እንደዚህ አይነት ይቅርታ አልወድም። ይቅርታ የሚባለው እህቶቼ ያሳሪ በትልቁ አርጋትና ቪዲዮዋን ታብራና ይቅርታ ጠይቅ። እኔ እንደዚህ ስላልሆነ ነው። አዎ ተሳስቻለሁ። ይሄን ነገር ያደረኩት በዚህ ይሄንን የምታረጊው ለሃይማኖትሽ ለራስሽ ክብር ስትይ ነው። ምክንያቱም ያንቺ ሃይማኖት ነገ ደግሞ ባንቺ የተነሳ ሌላ ቦታ ተዘግዝቆ ታይዋለሽ። ስለዚህ ያንን ላለማድረግ ግዴታ ሃይማኖትሽን የምትወጂ ከሆነ ይሄን ነገር አድርጊ። በቃ አለቀ። በቃ በግልጽ ነው ያለው። ግን እኔ ቲክቶክ ላይ ቪዲዮ ወጥቼም አላውቅም፣ ቪዲዮም አላበራም። ይቅርታ እንደፈለግሽው ይቅርታ ጠይቃለሁ። ጎበዝ ጠይቃለሁ። ቪዲዮ አብርታ አታውቅም ጋይስ። ቪዲዮ አብርታ እኔ ቪዲዮ ወጥቼ አላውቅም ቲክቶክ ላይ። ስለዚህ እኔ ቪዲዮ አልወጣም። እኔ ቪዲዮ አብርታ አይቻት አላውቅም በህይወቴ። እኔ ጋር ስትመጣ አብርታ ከፈለጋችሁት እንትን እጠይቃለሁ ይቅርታ። እኔ አብርታ አይቻት አላውቅም ጋይስ። ይቀበሉ። እኔ አይቻት አላውቅም። ስለዚህ የላውሪያው ወንድሞቼ አጥፍቻለሁ፣ ይቅር በሉኝ፣ ይቅርታ አድርጉልኝ።
ባለማወቅ ነው ፎቶ ያንስቼ የዘቀዘቅኩት። ይቅርታ አድርጉልኝ። ፎቶ ሳይሆን የእናንተን እምነት የዘቀዘቅኩት የእናንተን እምነት ተሳስቼ ያደረኩት እንጂ ፎቶ አይደለም። እሺ ውዴ፣ ፎቶማ የኔንም ዘግዝቂ የሰንበዲ ዘግዝቂ ችግር የለብንም። ለፎቶ አይደለም ጻው የእናንተን እምነት እንትን ስላልኩኝ ይቅርታ። ወዳት አስተካክለሽ ነው ዋዛና ላየሽ አየሽ አንቺ መጥፎ ስራ መስራትሽ በዚህ ስራሽ አሁን አዛና ላየሽ። የሰው ልጅ ትክክለኛ ነገር ሲሆን ነው እንደዚህ የሚሆነው። አየሽ ተመልከች። አንቺ ሃይማኖትሽን የምትወጂ ከሆነ ሃይማኖትሽን አስተካክለሽ ለሰው ክብር ለዚህ በቃ ለሃይማኖት ክብር ይኑርሽ። ማርያምን እኔ እውነቴን ነው አረጋሽቱት። በጣም ነው የተናደርኩት። ለዚህ ለወረቀት ምናምን ብለሻል ሳ ወላሂ ለአዲም እኔ እንደዛ አላልኩም። ፎቶ ብቻ ነው የዘቀዘቅኩት እንጂ ምንም ነገር ካፌ አልወጣም። ምንም አይነት ቃል ፎቶ ማለት የልጅቷን ፎቶ ነው የዘቀዘቅሽው አይደል? አዎ የልጅቷን ፎቶ ነው የዘቀዘቅኩት። ለኛ ደግሞ ፎቶ ልጅቷ ፎቶ ማለት ፎቶ የተነሳችው ላይ እንትን ፎቶ አለ፣ ሌላ ፎቶ ኦኬ አይደለም። እሷ ላይ ስዕል አድኖ አለ። አዎ ያንን ነው የዘቀዘቅኩት ኦሬዲ። ስለዚህ አንቺ ያንን ነገር የዘቀዘቅሽው ተገቢ ስላልሆነ አንቺ ብትዩ አንቺ ይሄው ልጆቹ ብላለች እያሉ ነው ደግሞ ለወረቀት ብላለች ብለው እያሉ ነው። ላ ወላሂ አላልኩም። እየማልኩ አይደል እንዴ? እኔ እንደዛ አላልኩም። ይሄው ስሚያቸው እዚህ ጋር ይሄው እነሱ ሳያዩ አንተ ላይ ይሄው አረጋሽቱት። ይሄ ወላሂ ብላለች አየሽ ብላ እያለሽ ኮሜንት ምናምን ሲጽፉ እንደዛ ብለው እንጂ ወላሂ ነው ያላልኩም። ዞሮ ሳሪ ዞሮ አሁን ይኸውልሽ አልሽም አላልሽም ለጥፈሽ ተሳድበሻል አይደለ? በቃ እምነታችሁን ስለተሳደብኩ ይቅርታ ብለሽ ከእንትኑን ዝጊው፣ አጀንዳውን ዝጊው። እሺ እምነታችሁን ስለተሳደብኩኝ ይቅር በሉኝ፣ ይቅርታ። طيب حبيبتي عند تلاق ወንድም እኔ የምመክርሽ ይሄን ደግሞ ከውስጥሽ እንዲሆን ሙሽ ለማስመሰል ብቻ ልክ አንቺ ማለት ሃይማኖትሽን እንዳይነካ በአኪድ ውስጥሽን በጣም ነው የሚጠላው። እኛም እንደዚህ ነው አንወድም። በቁርአንም በሃይማኖት ምናምን የሚመጣብን ሰው አንወድም። ስለዚህ እንደዚህ አይነት ነገሮች ባትደርሺ ባታደርጊ ባትሆኚ ይሻላል። ተማም ሐቢብቲ አንቺ ከሰው ጋር ችግር ካለብሽ ከሰው ጋር ነው መጨረስ ያለብሽ እንጂ ስለ ሃይማኖት አንቺ አይመለከተሽም። አንቺ ገና ነሽ። ገና ያ ለመድረስ ማለት ስለ ሃይማኖት ለማውራት እንኳን በጣም ብዙ ነገር ነው የሚያስፈልግሽ። ታምዬ ከናይ ሴይ ሳምቲንግ አንድ ነገር ልናገር። እዛ ስለነበርኩ እኔ ጌታ ይቅርታ። ሃይማኖታችን ነው አንሺልን ሲሏት ገብተው ሳሪ ሺሰድ የማንንም ሃይማኖት አልነካውም ወረቀት ነው ብላለች። ከዛ ውስጥ ዴር ማለት ነው። ከዛ ደግሞ ሲቀጥል ስዕሉ የእናንተ ሃይማኖት ፈርስት ኦፍ ኦል ኪዳነ ምሕረት ላይ ነው ሌባ ናት ብላ ጽፋ የነበረው። ኦኬ ኪዳነ ምሕረት ላይ ነው ስዕሉ ላይ ነው ሌባ ናት ብሎ የተጻፈው። መሲ ብትመጣ ጥሩ ነበረ እንድታሳያችሁ ማለት ነው። ሲቀጥል ስዕሉ ብራችሁን ያስመልስላችሁ የእናንተ ሃይማኖት ሌባ ካልሆነ ስዕሉ ብሩን ያስመልስ እያሉ በሃይማኖት ሲያንቋሽሹና ሲያላግጡ ቁጭ አድርጋ እያከታተለች ሲሰደብ ሃይማኖት እንደ ሃይማኖት ይሄ ወረቀት እንጂ የማንም ሃይማኖት አልተነካም ሲባል ቁጭ አድርጋ ስታሰድበን ነው ያለችው። ሶ ሺ ሰድ ሶሪ ኢዝ ገና ዱ ዋት ሶሪ ምንድን ነው የሚቀይረው? ነገ ወጥተው የእሷን ሃይማኖት ቢሳደቡ ደግሞ ማንኛችሁ ናችሁ ሶሪ የምታስብሉት? ወረቀት ብሩን ያስመልስ እያለ ሲፌዝብን እንደዛ ውስጣችን እር ብሎ ሲቃጠል ሁላችሁም ማንም አልነበር። መሱ ናት መጀመሪያ ፎቶ ነው ያስነሳችሁ። የእሱ ፎቶ ሲነሳ ደግሞ ታሚ ምን አደረገች መሰለ? መስቀል ያደረገችበትን አውቃ ነጠላ ለብሳ ያለችበትን መስቀሉን ዘቅዝቃ መጣችሁ። አሁን ሶሪ ፎር ዋት? ሶሪ ለምንድን ነው ይቅርታ የምጠይቀው? ፎር ዋት እንዴ? እናንተ ይቅርታ ስታስጠይቁ የተነካውን ፓርት አንደርስታንድ አለ አይደለም? እኔ ተናገርኩኝ እህቴ፣ ለኔ አይደለም ይቅርታ የምጠይቁ ማለት ለራሷ ነው ለራሷ። እኔ ከመጀመሪያው ጀምሮ ማለት የተናገርኩኝ ማንኛውም ሰው ሲያጠፋ ራሱን የሚወክል ነው ማለት ሃይማኖት በተአምር። አሁን እኔ ሙስሊም ነኝ፣ እኔ አልወክላትም።
ስለኔ ማለት እንድታወራልኝ አልፈቅድም። ገባሽ? እኔ ሙስሊም ነኝ። እቺ ማለት ነው አጠፋች፣ እኔ አልወከልኳትም ስለ እስልምና እንድትከራከርልኝ ወይም የሆነ ነገር እንድታደርግ እኔ አልፈቅድላትም። ገባሽ? ሶ አጥፍታ ከሆነ ራሷን ወክላ ነው ያጠፋችው። ይቅርታ የምትጠይቀው ራሷ ነው። ራሷና ፈጣሪዋ እና ዲኗ ራሱ ማለት አይፈቅድላትም። የሌላ ሰው ሃይማኖት መሳደብ እስልምና ራሱ ማለት አይፈቅድላትም። ልንገርሽ፣ ለመሳደብ ሌላ ሃይማኖት እስልምና ራሱ አይፈቅድላትም። እና በዚህ ነው የጨረስን። ይቅርታ የጠየቅሽው እንግዲህ ህዝቡን ሳይሆን አንቺና ፈጣሪሽን ጨርሽ። ይቅርታ ጠይቅ ፈጣሪሽን ማለት ነው። መሲ ኪዳነ ምሕረትን ስታስነሳት ኢንቴንሽናል ታርጌትድ የሃይማኖት አታክ እንደሆነ በምን እንደሆነ ታውቃለህ? ነጠላ ለብሳ መስቀል ያደረገችበትን ደግሞ አምጥታ ዘቀዘቀችው። ሃይማኖቱን መሳደብ የፈለገች ነው እንጂ የፈለገችው ብሩን ለማስመለስ አይደለም። ደግሞ እንትን ብሩን የወሰድሽው ልጅ ካለሽ 5 ሳንቲም እንዳሰጪ። ኪዳነ ምሕረት ተሰድባ የሚመለስ ገንዘብ የለም እንዴ! ለሃይማኖታችሁ ቁሙ እንጂ። ጥያቄዋ እኮ እሷ ነች እህቴ። በእሷ ምክንያት ነው እኔ እንደዚህ ያደረኩት። 1 አመት ሙሉ ነው የለመንኳት። ገባሽ? በጣም ብዙ ለምኛታለሁ። ሀቄን ትስጠኝ ነው ያልኩት። እኔ ሲጀምር ከምንም ጋር ግንኙነት የለኝም። በሰዓቷ በድሪያት ነበር። ከፈይን ብዬ ብቻ ተናገርኩ። መጥቼ ሚዲያ ላይ ጩህ ያለው በእርግጥም አድርገውልኛል። የቻሉትን ያክል አድርገዋል። እንድትቀርብ አድርገዋታል። ግን መቅረብ አልቻለችም። ሁሉንም ሰው ነበር የናቀችው። መጠየቅ ካለባት እሷ ነች። እሺ እንደዛ ከሆነ ስለዚህ አንቺ ማለት ሃይማኖትሽን እየተከተልሽ ነው። ሙስሊም ስለሆንሽ እስልምና እየተከተልሽ ነው። ሄች እየተሳደብሽ ይሄ ነው እስልምና ነው ያለሽ። እሺ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ብሎ ነበር? ተረጋጊ ማለሽ። እሺ አዳምጪ። عجبا لأمر المؤمن إن كل أمره له خير فإن أصابته سراء شكر الحمد لله ብሎ ነበር። وإن أصابته ضراء صبر የሆነ ነገር ሲያጋጥመው صبر فكان خيرا له። ስለዚህ አንቺ صبر አደረግሽ። እዚህ ጋር ማለት መጣሽ፣ እዚህ ጋር የሰው ሃይማኖት እየተሳደብሽ እዚህ ጋር በصبر ነው እንዴ ያሳለፍሽው? ይሄ ነው እስልምና ማለት ወሰየት الاسلام ኖ ወሰየት الاسلام ማለት ሄዱና ተሳደቡ ብሎ ነበር እንዴ? ስተት ነው እህቴ። አንቺ ስተት ያጠፋሽው ጥፋት ራስሽ ስለወከልሽ ስለ ሃይማኖት ማለት አንቺ አይመለከትሽም። አንቺ የሆነ በደል ቢደርስብሽ ምንም ማድረግ ካልቻልሽ ያኒ መክሰስም ካልቻልሽ ምንም ነገር ካልቻልሽ ሰብር ከረብል ዓለሚን ነው የምታገኘው እንጂ አንቺ ሰው በመሳደብሽ ወይም በመግደልሽ ወይም የሆነ ነገር በማድረግሽ ምንም የምታመጪው የምትፈይጂው ነገር የለም። እንደውም ኃጢአት ይጨምርብሻል እንጂ ማለት ምንም ፋይዳ አታገኝም ማለት ነው። ጥፋተኛ በመሆንሽ አንቺ ራስሽ እመኒ፣ ውስጥሽን ይመን። ይሄ ያደረግሽው ትልቅ ጥፋት ነው። الله يصلح حالك እንግዲህ يتوب عليك من هذه الاشياء እንግዲህ እኔ ጨርሻለሁ ሳሪ። ምን አልክ ታሜ? خلاص ሳሪ ማለት ያኒ የራሷን ጥፋት ካወቀች እንግዲህ መክሰስም ይፈልግ ካለ መክሰስም ትችላላችሁ። እንደነገርኳችሁ ከመጀመሪያ የራሷን ጥፋት ራሷን ካወቀች خلاص በዛው ማሳለፍ ከፈለጋችሁ ኦኬ። ያው ነሲሐው እንደነገርኳት እስልምና እንደዚህ አይገፋፈሽም አልኳት። እንደዚህ እንድታደርጊ ምንም ነገር የለም። ያው የሆነ ኸይር ከደረሰብሽ አልሐምዱሊላህ ብለሽ አላህ ረብል ዓለሚን ይጨምርልሻል። የሆነ ስጠትም ወይም የሆነ ነገር ከደረሰብሽ ያኒ እንደ ችግር ወይም የሆነ ነገር ሰብር ማድረግ ነው ረብል ዓለሚን ይጨምርላታል ማለት ነው። ግን በመሳደብ ወይም በመግደል ወይም የሆነ ነገር በማድረግ ምንም የምትፈይደው ነገር ስለሌላትም ይሄንን ነገር ያደረገችው ያው ጥፋተኛ ናት፣ ራሷን አጥፍታ። በዚህ ነገር ደግሞ እንደነገርኳቸው ራሷን የምትወክል ናት። ስለ እስልምና ማንም አልወከላትም። የራሷን ጥፋት እስከሆነ ራሷን ይቅርታ ጠየቀች። ያው ህዝብ ፊት ለፊት ይቅርታ ጠየቀች። እንግዲህ خلاص ያ ልክ ነህ ታሜ። ግን እኔ አንድ ጥያቄ ልጠይቅሽ እስቲ። ብርሽን ያበደርሻት ሙስሊም እህትሽ ብትሆን የሷን የምታምንበትን ቁርአን ወይ ደግሞ የሆነ ነገሯን አምጥተሽ ዘቅዝቀሽ ትሳደቢ ነበረ ወይስ ምን ታረጊ ነበር? አዎ ማለት ትሳደባለሁ፣ እንድትቀርብልኝ አደርጋለሁ የቻልኩትን። ቁርአን ዘቅዝቀሽ ትሳደቢያለሽ ለጥፈሽ? መሲ ማለት ነው። እዚህ ጋር አንድ ነገር ማወቅ ያለብሽ ልጅቷ መጀመሪያ ሙስሊም እንደነበረች እሰጥሻለሁ ነው እንጂ የምትለው አልካደችም። ጠይብ
ሃይማኖቷን ስቀይር ነው ግጥም አድርጋ የለም ብላ እንትን ያለችው ማለት ነው። ከነቀኑ ያበደርሻት እኮ ሙስሊም እያለች እኮ ያበደርሻት ሙስሊም እያለች ያልሆነ ነገር አትናገሪ። ምን አገባሽ? ይቅርታ ጠይቂ። የሰራሽው ስራ ጥሩ ስራ አልሰራሽም። ወንጀል ሰራሽው። የሚያስነውር ነገር ነው የሰራሽው። ሃይማኖት ትቀይር አትቀይር አያገባሽ። እንሸለሊት ማምለክ ጀመረች። አንቺ ምን አገባሽ? ሃይማኖት ጋር አታገናኝ ምንም አይነት ነገር እንዴ። ብር መጥቶም እኮ ማይጠቅምሽ ብር ይሆናል። ለዛ ሆናል የቀረው። በእንደዚህ አይነት መንገድ ነው እንትን የምትይው። ንግግርሽን አስተካኪ። ሙስሊም ስለነበረች ክርስቲያን አይባልም። እንደዚህ የፈለገችውን ማመን ትችላለች፣ መብቷ ነው። ያ ከእምነቷ ጋር የሚያገናኘው ነገር አይደለም እንዴ። መጠየቅ ካለብሽ በሌላ መንገድ ጠይቂ። እንደዚህ አይነት ነገር አትናገሪ። ሲጀመር ንግግርም አትችይም። ዝም ብለሽ ይቅርታ ጠይቀሽ ተጸጽተሽ እንትን ማለት ነው እንጂ መጀመሪያ እንዲህ ስለነበረች ቀጥሎ እንዲህ ስለነበረ አይባልም። ይሄ ኖር እየነገርንሽ አይደለ? እንደዚህ ነው። አሁንም እንትን አትበይ። ስትናገሪ ያስተዋልሽ ተናገሪ። ማታቂ ከሆነ ጠይቂ፣ ችግር የለውም። ብርሽን በእንደዚህ አይነት መንገድ አታገኝም። እሺ ወንድሜ ያምር ጠይቀኝ፣ ለሷ ለመመለስ ያከናከናል ነው። እንደዚህ አትበይ ሳርዬ። ኔትወርክ ይዞ ነው። በቀጣይም ትመና አይመለከተኝም። በቃ ነው ልጁ ይሰማል ማለት ልጁ ይሰማል። አውሪ ውድ ልጁ ጆከር ነው ወይስ በበ እኔ ነኝ? አሁን ወንድሜ ታወራለህ ወይስ ካላስራ ይልስራበት? እቺ ልጅ ከሁለት ቀን በፊት ሸር አድርገውልኝ አንቺ ነሽ እርግጠኛ ነኝ ሁለት ሰው ነው ምናምን ዘግዝቀሽ አይቼሻለሁ። ገብቼ ብናገር ግን የባሰ ይጋጋላል ብዬ ነው እኔ ምንም ኮሜንት ሳልጽፍ ያለው። እንደዚህ አይነቶቹን በይቅርታ ማለፍ ሳይሆን ተገቢውን ነገር መሰጠት ነው ያለባቸው። ለሌላው መማሪያ መሆን አለ። በእምነት ቀልድ የለም። አሁን እስልምና ወደ እስልምና ስትሄድ ከክርስትና ስትመጣ ምናምን ቤተ እምነቱ አንቺን አማምሎ ነው ቤተ እምነቱ ነው ያበደርሽ፣ እምነቱ ነው ያበደርሽ። አንገኝም እያላችሁ የምታደርጉት ነገር በጣም የሚያስጠላ ነገር ነው። ሌላውንም አነካክታችሁ ታያይዛላችሁ። ባለጌ ነሽ በጣም አይቼሻለሁ። እኔ ከሁለት ቀን በፊት የሆነች ልጅ እባክህ አለች። እኔ ገስት ላይ ብገባ ግን ሌላ ስህተት ነው የሚፈጠረው የሚለውን ብዬ አለፍኩ። ለምን የራሳችሁን እምነት የምትወዱ ከሆነ የሰውን እምነት አትንኩ። ጭራሽ መተሽ ደግሞ ስላበደርኳት በዚህ በይቅርታ ማለፍ የለባችሁ። ማድረግ ያለባችሁን አድርጓት። መክሰስ የምትችሉ ከሆነ ክሰሷት። ሲጀመር በክብር ምችን ማዋራት አያስፈልግም። እንደንቆሮ ጨረሳችሁ? ታምቢ ጨረሳችሁ? ጆከር ያ ደግሞ ብር እሰጣለሁ ምናምን እያልሽ እንትን አትበይ፣ ፊት አትስጪ። ነገ ከነሙዳም ሌላ ሰው እምነታችንን ተነስቶ ቢሳደብ እምነቱን መንካት የለባችሁም። ካስፈለጋችሁ እኔ እንደዚህ ያደርጋለሁ ምናምን። ማንም ሰው ላበደረውና ማንም ሰው ለበላው ገንዘብ አንቺም ሆንሽ ሌላም አካል ይሁን የመክፈል ግዴታ የለበትም። ገባሽ? ባለቤቷ ነች ያተበደረችው። ከፈለገች ትክፈል፣ ከፈለገች አትክፈል። ሁለቶቹ ናቸው የተበዳደሩት። በሚጠያየቁበት መንገድ ይጠያየቁ፣ አለቀ። ግን አንቺ ለምን እንደዚህ ያረክሽ እንደዚህ ከፍላለሁ ምናምን ነገር እያልሽ አንቺም እንትን አትበይ ሳርዬ። እግዚአብሔርን ነው የምልሽ። ምክንያቱም ባለቤቱ ካልናቁ አጥሩን አይነቀንቁ የሚባል ነገር አለ። ሃይማኖት ከምትደርሺ እንዲህ ብትመጪ ማለት ብትጠይቂ እኔ ፈጠሽ አንቺ ቅድማው ተረዳዎች ሳሪ ስትይ አልነበረ? ለምን ወደ ኋላ ትመለሻለሽ? ነው ሳሪ፣ እኔ እኮ ተረድቼሻለሁ። ግን ምንድነው በቃ እሷን ትጠይቃት ነው፣ ልጅቷን ትጠይቃት ነው። ተረዳሽ? ለምን ትመለሻለሽ ወደ ኋላ? ቅድም የሳሪ ነገር ተረዳው ብለሽ እኮ ለሰሚ ራሱ ኤክስፕሌን አድርገሽላታል። ሳ ብር አልሻትንማ እኮ በቃ ከዛው ውጪ ሌላ ከእንግዲህ እኮ ነው ያልኩሽ ሳርዬ። ከእንግዲህ ከፋይ አይደለሽም። ጥያቄ ብር ቸግሮሽ ከሆነ
ብር አስፈልጎሽ ከሆነ እዚህ መድረስ የለብሽም። ብር ከፈለግሽ እኔም መተሽ ብትጠይቂ ኖሮ እሰጥሽ ነበረ፣ እሰጥሻለሁ። ለምን ይሄንን አደረግሽ? ከማድረጓ በፊት በቃ አለቀ። ምንድን ነው ይሄንን ተረጃዎች ነሽ? ሳሪ አላህ ይርዳ አለኪ። ነገሩ ምንም በቃ ቦታ መስጠት የለብንም ሲጀመር ለእንደዚህ አይነት ስቅጥና እኔ እንደጀመርኩኝ እህቴ እንደጀመርኩኝ ጋይዝ እኔ እንደነገርኳቸው ኢማራት ማለት ህግ አላት። ማንኛቸውም ሙሽ የተሰደበችው ማለት ባለ ጉዳዩዋ ሳይሆን ማንኛቸውም እዚህ ጋር እቺን ሴትየዋ መክሰስ ብትፈልጉ ትችላላችሁ። እዚህ ሀገር ማለት ህግ አለ። ተማም አጠፋች ራሷ የወከለችውን ራሷ ናት ብቻ ማለት ሃይማኖቷ ማለት ስለሷ ኃጢአት ስለሷ ነገር የምታደርገው ምንም አይመለከቱም። ተማም ራሷ አጥፈታ እሷ መጠየቅ በህግ የምትፈልጉ ከሆነ ትችላላችሁ። እንዴት ብላችሁ ምናምን ካልቻላችሁበት እስሐቅም አለ ኢትዮጵያ ኤምባሲ። ካልቻላችሁ ደግሞ እዛ መድረስ ኑ እኔ ራሴ ያሳያችኋለሁ እንዴት መክሰስ እንደሚቻል ማለት ነው። ስለዚህ እቺ እህታችን አጠፋች፣ ራሷ የምትወክል ሰው ናት። ስለ ሃይማኖት ማለት እሷ ምንም እውቀትም የላትም እንድትሳደብ ወይም እንድታወራ። ራሱ ጆከር እንደተናገረው ራሱ ያኔ ብልግና ነው። ባለጌ ናት ሲል አዎ ከራሷ ጋር አልነበረችም እንደዚህ ስታወራ ማለት ነው። ብታስተውል በተአምር እንደዚህ አታደርግም ነበር። ጨርሰናል። ሳሪ ለእንደዚህ አይነት ነገር ማለት ቦታ ባንሰጣችሁ ይሻለናል። እኔ ጨርሻለሁ። ስራዬን ልሰራ ነው። በመጀመሪያ ደረጃ እኔ የተናገርኩት በባለፈው ሸምግያት ስለነበረ ለኛ ክብር ስላላት ለኛ ክብር ካላት ለኛ ጥሩ ነገር ካላት ለምንድን ነው እኔ መታ ያልጠየቀችኝ? ለምን ይሄን ታደርጋለች ከማለት የተነሳ ነው የተናገርኩት። ይሳቅ አዋርታው ስለነበረ ይሳቅ እንዲያወራት ብዬ ጠይቄያለሁ። ከዛ በኋላ ሌላ ነገር የለኝም። ስራዬን ልስራበት በቃ አለቀ። መታለች እኔ ይቅርታ ጠይቂ ብለናት ይቅርታ ጠይቃለች። ከዛ በኋላ ልክ እንዳልኩ ሊቪት አራታሚታው ይቅርታ ይበልጣል። ሐባይቢ ይቅርታ ማለት የማይቀበል ህዝብ ማለት ከፈለጉ ይቀበሉ። እሷ የመጣች በአካሊ አይደለም። ገብቶሻል? እዚህ ጋር ኮሜንት የጻፍሽልኝ ይቅርታ ጠየቀች። ኢቭን እኔ ማለት ይቅርታ ጠይቂ አላልኳትም። ሳሪ ናት ማለት ይቅርታ ጠይቂ ያለች። ሌሽ እዚህ ጋር ሃይማኖት ስታወራ ወላ ሳሪ ተሳደበች አይደለም፣ ብርጅስቱን ተሳድባ አይደለም፣ አከሊ ተሳድባ አይደለም። ተማም። ስለዚህ ይቅርታ ከጠየቀች ህዝቡን ሳይሆን ለራሷ ነው። ለራሷ ነው የምትጠይቀው ማለት ከራሷ ጋር ስህተት እንዳደረገችው ውስጧን ካመነ ትልቅ ነገር ነው እንጂ ይቅርታ ማለት የሚያልፍ ነገር አይደለም። ልክ ጆከር እንዳለ ለማንኛውም ስራዬን ልስራበት ጋይስ ሂዱ። ሌላ ቦታ ሄዳችሁ ከፈለጋችሁ ነው ማውሩ። እኔ ግን የተሰማኝን ልጅቷን ጠይቂያታለሁ። ምክንያቱም ስለጠየቅኩላት እኔ የተሰማኝ ከዛ ውጭ ከዛች በቃ ስራሽን ስሪ። ሃይማኖት እንደዛ ሃይማኖት ውስጥ ይሄ በይቅርታ አንድ ወኪል አንድ ተወካይ መሆን የማይቻልበት ነገር ስለሆነ ማድረግ የፈለጋችሁትን ነገር ማድረግ ነው። ባለጌ ነው በቃ። ሳራም አያገባትም፣ ታሜም ጆከርም ሆነ ማንም ግለሰብ እዚህ ውስጥ ላይ አያገባውም። እምነት ከተነካ ማድረግ ያለባችሁን ነገር ማድረግ ነው። አሁን እያልክ ያለው ጆከር ዛሬ ለሁለተኛ ጊዜ ነው ማለት ነው ያደረገችው። በቀደም እኔ ከሁለት ቀን በፊት ዛሬ ለሁለተኛ ጊዜ እኮ ነው። ሳሪ ሁለት ሰው ነው ያላት ሸራ አድርገውልኝ እኔ ገስት ላይ ብገባ ሰው ይሰበሰባል ብዬ አለፍኩኝ። እንደውም ሸራ አድርገው ሁለተኛ ቀን እንዲህ ስታረግ ማለት ነው የማርያምን ስዕል ዘቀዘቀችው እሷ ናት። እርግጠኛ ነኝ እሷ ናት የዘቀዘቀችው። ጆከር አራተኛ ቀን እያሉ እየጻፉልኝ ነው ያደረገችኝ ልጅቷና እኔ አሁን ገብቼ ሪከርድ አድርጌላታለሁ ልጅቷን። እንደውም እኔ ገብቼ አሁን ብነካት ሰው ስለሚሰበሰብ የባሰ ስለሚጋጋል ባለጌ ናት። እኔ ከዚች ጋር አልነጋገርም ብዬ አለፍኩኝ። በቀደም አቡነ ማትያስ ያሉበትን ይሄው እየተጻፈልኝ ነው። ስለዚህ ዛሬ ብቻ አይደለም ማለት ነው። ስለዚህ የሚመለከተው አካል በህግ እንትን ይበላል። መግባትም ስለማልፈልግ ለእንደዛ ነው። ለማንኛውም መቻችሁ ስራሽን ስሪ። خلاص እስራኤል ስራበት ጀመረን። ይሄን ነገር አሁን በሲባት ነገር ይኖር አልገባም ነበር። ሳርዬ የምር ኔትወርክ ያዘኝ እኮ ላወራ ስል ስራሽን ስሪ። እውነት ነው። ሲጀመር እሷ የኛን ዲነል ኢስላምን አትወክልም። የኛ ሃይማኖት የሰውን ሃይማኖት ንቁ አይልም። ዲነል ኢስላምን አትወክልም። ስለዚህ እንደራሷ
ቦታ ሰተሽ መናደድም ማውራትም የለብሽም ከሷ ጋር። ይኸውልሽ ትቢ አዳምጪ። እኔ እኮ ማለት ነው በዚህ በውስጥ ስጽፍልኝ ምንድን ነው ስል እንደዚህ እኔ እንደውም እሷ ቤት ልሂድ ብዬ ልሄድ ነበረ። ከዛ ኩይንም ስጽፍልኝ አላመንኩም። ምክንያቱም እኔ ከዚህ በፊት ገብቶሻል አውርቻታለሁ፣ ብዙ ነገር እንትን ብያታለሁ። አሁን በቃ ካላስ አንድ ሰው ደግሞ ምን እንደሆነ ታውቂያለሽ፣ እኔ የምማምነው ጥፋቱን አምኖ ስህተቱን አምኖ ይቅርታ ከጠየቀ በቃ አለቀ። ካላስ ይቅርታ ጠየቀ። ደግማ ለምታረገው ነገር ግን ኦፕን ዛቷል። ደግማ ለምታረገው ነገር ግን ኃላፊነቱን እራሷ ትወስዳለች። ከዚህ በኋላ አይመለከተኝም፣ አያገባኝም። የመጀመሪያው ነገር ሆኖ ነው በቃ ካላስ። ትክክል። አሁን ስራሽን ፍሪ በቃ ሳሪ በስ ውጭ ከዚህ ውጭ። እናንተ ሌላ ነው አጀንዳችሁ፣ ሌላ ነገር ነው የምትፈልጉት። ሌላ ነገር ይዛችሁ መጣችሁ ስራ እንዳልሰራ ልታረጉ ነው። ውጡ ከዚህ ሂዱ ሌላ ቦታ። አይሁን ለገብን ፎሎ አርጓት ወዲ አንዴ ፎሎ አርጓት ሂዱ ሌላ ቦታና እዛ ተካሰሱ። አይመለከተኝም፣ አያገባኝም። ሂዱ እዛ ሌላ ቦታ ተካሰሱ። እኔ ህሊና የፈቀደውን ነገር አድርጌያለሁ። ሂዱ ሌላ ቦታ ተካሰሱ። ስትፈልጉ እንደፈለጋችሁ ሂዱ፣ ስትፈልጉ ፎቶ ይዘግዝቃችሁ እንደፈለጋችሁ ካላስ። እኔ ህሊና ልጅቷ አቃላት አሳርዬ ከዛው ላደረገችው ድርጊት ጥፋተኛ መሆኗን አሳምዬ ይቅርታ አስጠይቃለሁ። አይ ሌላ አጀንዳ አለን የምትሉ ካላችሁ ደግሞ ማሰላማ 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 ማሰላማ። ሁላችሁም ቲክቶክ አላችሁ ከፍታችሁ አሸሼ ገዳሜ በሉ። ስትፈልጉ እኔን፣ ስትፈልጉ ባሌን፣ ስትፈልጉ ማድረሹ እየዘቀዘቃችሁ እንደልባችሁ ሁሉ ስራዬን ልስራበት። ውጡ ከዚህ ውጡ ከዚህ። አንቺ ምን አባሽ ልትይ ፈለግሽ ደግሞ? እኔ ልትይ ፈለግሽ? እከካም ቅድም ስትይ ነበር። እራፉ ጋይስ ናችሁ። እሱ ምን ይቅርታ ትጠይቃላችሁ? ይቅርታ አስጠይቅ። ከዚህ በኋላ ሌላ ነገር አለ ካላችሁ ደግሞ በሌላው ሁሉ ይቅርታ ትጠይቃላችሁ። አመጣው ጥፋተኛ ነኝ አለች። ጥፋተኛነቷን አምና ይቅርታ ጠይቃለች። ከዛ ውጭ አለ የምትሉ ደግሞ ሂዱ ወደ ምትሄዱ እንዴ ሂዱ። እንትን ልታንገበግበኝ እንዴ? ስራ ልስራበት። እኔ ሰርቶ አዳሪ ነኝ። ልስራበት። ማሂ ሁለገብን ፎሎ የምትገዙ ግቡ። ስራሽ እንዳሰሪ ነው። ሳበላሽ ቡና ጠጣሽ ሳሪ ሰው አንድ ላይ አትጫኑት። እሺ እሱ የበራሷን በኩሏን አደረጋለች። ማርያምን ተው። ህሊና አለኝ እኔ መቼም ከሀቅ ጎን ነው የምቆመው። ከሀቅ ጎን ልጅቷ ሀቅ አላት። ይሄ ጨለማ ይጋል ሀቅ አላት። ልጅቷ ሀቅ አላት ግን ሀቋን ለማግኘት ይሄን ማድረግ የለባትም። ይሄ ነውረኝነት ነው። በጣም ነው ትክክል አይደለም። ሀቁን አንድ ሰው ለማግኘት የሰው ሃይማኖት መንካት የለበትም። በቃ ቅድም ደግሞ ያልኩት ከዛ በፊት መተሽ እኔ ብትጠይቂ ነበር እኔ ሰጥሽ ነበር። ምክንያቱም እኔ ሰጣም ነበረ ብሩ ምን ችግር አለ? እኔ ሰጣታለሁ። መዘቅዘቅም አይጠበቅባትም። ያልተረዳችሁ ምንም ማድረግ አልችልም። እንግዲህ እኔ ምን ላድርግ? ተረዱኝ ያልኩ በቃ አለቀ። ካላስ ሳርዬ እንዴት ናችሁ? ሰላም ብያለሁ። ልግባ ዛሬ እንግዲህ ያረፈ ደህና ዛሬ ምን ግርጣለሽ? ቤት ለቦሳ አይ ሳርዬን አንገባስ ሰማ ነው የሳርዬን ነገር ቤት ለቦሳ ነው የሚባለው። ቤት ለቦሳ ሳርዬ እውነት ነው እኮ ግን አሁን ይቅርታ አለች። ይሄ ሁሉ ሲለመን ታሜ ለመነ፣ ሁሉ ለመነ። ይቅርታ ካለች ምን እናድርጋው? ለአንዳንድ ጊዜ አሁን አሲያ በፊት ብዙ ጊዜ ስንከራከር እኔ ራሴ ብዙ ጊዜ ለጥፋት ነበር። አሲያን በምታደርገው የሆነ ነገር የሚሉት ቃላትን ስለማንደግፍ ለምን በቃ ሰው ነች ይቅርታ ካለች እንል ነበር። የሌላ እምነትን ሲነካ አይደል እንደ ያኔ እች ልጅም ይቅርታ አለች ካለች ከይቅርታ በላይ ምን አለ? ምን እናድርጋት? ቤተሰብ አላት ምን አላት? ለሌላ ጊዜ እንዳትደግም ማድረግ ነው አይደል ሳርዬ? እኔ እንን ነው የምለው። ለሌላ ጊዜ ታይተናል እኮ ከዚህ በፊት የነበረውን የእምነት ጉዳዮች ከብዙዎቹ ጋር ተነጋግረናል እኮ እኛ ብዙ ጊዜ ከዛ በፊት ታያችሁ ማለት ነው። የተዘቀዘቀ ፎቶ ራሱ አሳይቻለሁ ለብዙ ሰው እኔ ከብዙ ጋር ተነጋግረንበታል። ገብቶሻል? ግን ይቅርታ ካለች የሆነ ነገር ከተባለ ለምን ብለን ነበር እኮ ከሌሎቹ ጋርም ስንጣላይ ነበር ነው በፊት። አሁንም የራስሽም ሲመጣብሽ ይቅርታ ካለች እቺ ልጅ ምን ማን ፈራጅ እግዚአብሔር ነው። በቃ እግዚአብሔር ይፍረድ። ገብቶሻል? በእምነታችን ነው የመጣችሁ አይደለ? ይሄ ለኛም ቀይ መስመራችን ነው እንደሌላው ማለት ነው። ግን ይቅርታ አለች መጣችና አልልም ብትን ኖሮ ነበረ ችግሩ አይደል ሳርዬ? ይኸው አይደለም ፌቢያ ምንድን ታውቂያለሽ? በቀጣይ ከደገመችው የመጀመሪያ አሁን ታም ያለው መክሰስ የሚፈልግ ሂዶ መክሰስ ይፈልጋል አይደል ያለው? መጀመሪያ የሚሄደው ነው። መጀመሪያ
ማንም ሳይቀድም። አሁን ግን ለተደረገው ድርጊት ቅድሚያ የሰው ልጅ እድል ይሰጠዋል። እድል ሰጥቻለሁ። በቃ አለቀ። ካላስ አለቀ። አበቃ። ወደ እስራኤል ልመለስ ብዬ ተመልሻለሁ። ከዛ ማሂን ፎሎ ወደች ማሂ ሁለገብና እንደሆነ ወደ ስራ በቃ የሚከስ ካለ ፈለገ ያድርግ። እኛ ግን ይቅርታ ማለት ተቀብለናል። ኦርቶዶክስ እስከሆንኩ ድረስ እኔ ተቀብያለሁ። በኔ በኩል ነው እንግዲህ ያው አቅም ያለው እንደዚህ ደግሞ ወጡ መክሰስ ይችላል። ያው ሳርዬ የበኩሏን አድርጋለች። ደግሞ አለነት አላችሁ ደግሞ ይቻላል። ክፍት ነው እንከዱ ፌብዬ ወጣሽ። እኔ ቆንጆ ማሂን ሁለገብና እንዲፎሎ አድርጓት። ማሂን ፎሎ